ተመልካቾቻችን እንዴት ውላችኋል? ቤተሰብ ጥየቃ ሰዓታችን ላይ ነው የምንገኘው። እንግዲህ ቀደም ብዬ ደርሻለሁ። ድንኳኑ ድግሱም እንደዚህ ሞቅ እያለ ነው። ግን እስከዛው ድረስ እኔ ቀድሜ ልግባና ከተወሰነ ሰዎች ጋርና ከአስተባባሪው ጋር አወራለሁ ብዬ ነው። እንዴት ናችሁ? አብራችሁ እንድትሆኑ ጋብዛችኋለሁ። እንግዲህ ያያኋቸው ነው በደንብ አስተባባሪውም ሰለሞን እንዴት አለ? ሰላም ነው ወይ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆየኸኛው። በስልክ ልተዋወቅም ብዬ ነው ቀድሜ ያልኩት። ግን አመሰግናለሁ። ሰለሞን እባላለሁ። እንግዲህ ይሄ ፕሮግራማችን ያዘጋጀነው እዚሁ ሰፈር ተወልደን ያደግን እናቶቻችን፣ ወንድሞቻችን፣ እህቶቻችን የተጠፋፋን ከ10 ዓመት በፊት በየአካባቢው ተበታትኖ የነበረ ሰው እንዲያሰባስበን እስቲ እንተያይ፣ የሞቱትን ቤተሰቦቻችንም ደግሞ እንድንዘክር እናቶቻችን ያሉት እናቶች እንዲመርቁን ያንን በማለት በጓደኛ ማቾች ተነሳስተን ይሄው ለዚች ለተባረከች ቀን ደርሰናል። እንኳን አብሮ አደረሰን። በእነሱ ስም እንኳን አብሮ አደረሰን። አመሰግናለሁ። እንግዲህ እንግዶቻችሁ እስኪዘጋጁ ወይም ደግሞ ቤተሰቦቻችሁ እስኪመጡ ድረስ እኔ ካሉት የተወሰኑ እናቶች ጋር በጫወት ምን ይመስላል? ምንም ችግር የለም። በቃ አንቺ ከነሱ ጋር ሁኝልኝ። እንዴት ዋላችሁ? ሰላም ናችሁ? አልሐምዱሊላህ። እንኳን አደረሳችሁ ለዚህ ቀን። እንተዋወቅ አይደል? እሺ፣ ከርሶ ልጀምር። እንተዋወቅ። ማን ልበል ስሙትን? አሉሽ ኪዳነ ማርያም። እሺ፣ ምን ያህል ጊዜ ሆኖት እዚህ ሰፈር? እዚህ አረጋ ሰፈር በ64 ገባው። ምን ያህል አመት ቆዩ ማለት ነው? እኔ እንግዲህ ቁጥሩን አላውቅም። ብዙ ነው። 30-40 አመት። ምን ይናፍቆታል ከዚህ ሰፈር? ጥሩ ሰፈር፣ ሰው ጥሩ፣ ሰፈሩ ጥሩ፣ ተመችቶን ወልደን ከብደን የምንኖርበት ነበር። አሁን ደግሞ ልጆቹ እግዚአብሔር ይስጣቸው ያሰባሰቡን፣ የት እንደደረስን ሳይታወቅ የሰበሰቡን በጣም አመሰግናቸዋለሁ። ሀገራችንን ሰላም ያርገው፣ ልጆቹን ይጠብቃቸው፣ እግዚአብሔር ይስጥልኝ። የተለየ ትዝታ ይኖሮታል የሰፈሩ? እኔ እንደው ትዝታ ይለኝ ውያላገ ተኝቼ በህልሜ እንኳን ሰዎቹ ይታዩኛል። እዛ አብረን የነበር ነው። ጥሩ ሰፈር ነበር። ይሁን አሁንም ደህና ላይ ነው የጣለኝ። እግዚአብሔር ይስጣቸው። ደስ ይለኛል። አረጋ ሰፈር ሲባል ስሙ ሲጠራ ቆሜ አዳምጣለሁ በመንገድ ሲሄድ። በጣም ትዝታለኝ አረጋ ሰፈር። እንተዋወቅ። ደስታ ደምሴ እባላለሁ። ምን ያህል ጊዜ ቆዩ? እናቴ ናት ቀደምት። እንግዲህ ብትኖር ኖሮ ቀደምት እሷ ናት። ስንት ቆጥራለሁ? 40 ዓመት ምናምን። ስለዚህ አረጋ ሰፈር ማለት ቤትሽ፣ የእናትሽ ቤት፣ ያጎትሽ ቤት ማለት ነው። የሚለያይ ሰው የለም። ከላይ አንስተሽ ታች ወንዙ ድረስ አሁን እነሱ ቤት ድረስ ማለት ነው። ማንም ከማንም አይለያይም። አንድ ሰፈር ነው። የልቅሷችን ጊዜ መድመቁ ሰርግ ነው የሚመስለው። የሰርጋችን ጊዜ አታስቢው፣ አላጋጠመሽም። የልቅሷችን ጊዜ ግን ልክ የሰርግ በዩ በቃ። አንተ ባህል ማለትም አንዴ መሆናችሁ፣ የመመካከራችሁ፣ የመዋደዳችሁ፣ የመነፋፈቃችሁ ልጆቻችሁ ላይ ያለ ወይስ እናንተ ጋር ብቻ ነው ያበቃው? የበለጠ ልጆቹ ላይ ያለ፣ ከአዛውንቶቹም በላይ የልጆቹ ላይ ያለ። ለምን መሰለሽ? ልጆቹ የአዛውንቶችን ሀሳብ ነው ይዘው ሲያንጸባርቁ የኖሩት። እዚህ ወጣቶች የወላጆቻቸውን ያሳደጎቻቸውን አርአያ ይዘው ነው እዚህ ደርሰው እንደዚህ የሆኑት። አመሰግናለሁ በጣም ወርቃማ ጊዜያችሁን ስለሰጣችሁኝ። የበለጠ ደግሞ ቡናው ጋር ደግሞ ቁጭ ብለን እንጫወታለን አይመስላችሁ? አብራችሁ እንድትሆኑ ጋብዛችኋለሁ ተመልካቾቻችን። ቤተሰብ ጥያቄያችን ይቀጥላል። የምገኘው ጣሪያሎች አካባቢ ወደ መኮንኖች ክበብ ተለይቶ ደግሞ የሚጠራው የአቶ አረጋ ሰፈር ይባላልና የነሱ ማህበርተኞች የሰፈር ሰው ተሰብስበው እንግዲህ ቆንጆ ድግስ ደግሰው እንተዋወስ፣ ናፍቃችሁናል፣ እንገናኝ ተዋብለው እዚህ ደርሰዋል። እንኳን አደረሳችሁ እንበላችሁ። እንኳን አደረሳችሁ። እንግዲህ ብዙ ጊዜ ማህበር ሲመሰረት ወይም ደግሞ የሰፈር ሰው ሲጠያየቅ ምናምን ብዙ ጊዜ ናፍቆትን ለመወጣት ብቻ ሳይሆን ትዝታም ለማስታወስ ከዛም ደግሞ የሆነ ፍሬያማ ነገር ለማምጣት ነው። ብዙ ነገር ያሳለፈ የዳሩ እናቶች አሉን፣ የወለዱ ብዙ ታሪክ ያለበት ሰፈር ነው። ይሄንን ትዝታ እንግዲህ ዛሬ እንደምታየው ተጀምሯል። ይሄንን ደግሞ ወደፊት
ይህንን ደስ የሚል ትዝታ ወደፊት ደግሞ በየአመቱ ለማስቀጠል ወደ ማህበር ለውጠ ነው ትልቅ ደረጃ ላይ ለማድረስ እንዲህ በተወሰነ እንትን ብቻ ሳይሆን በብዛት ውጭም ያሉ አሉ እህቶች ወንድሞቻችን እዚሁ አሁን እንደዚህ አይነት ፕሮግራሙ ላይ ተሳተፉ እና ይሄን ፕሮግራም ለማሳደግ ስለሆነ እንግዲህ ወደፊት ደግሞ እንግዲህ ጠንከረን የዛሬ ጀመርን ማለት ነው ወደፊት ትልቅ ደረጃ እንደምናደርሰው እርግጠኛ ነኝ። አንዳንዴ ደስ የሚሉ ጅማሬዎች ብዙ ነገር ይወልዳሉ። ትላንትና ግን የሰፈር ጓደኞች፣ የሰፈር ሰው፣ እናቶች፣ አባቶች የሚሰበሰቡበት ሰፈር ነበርና ከእናቶችና ከአባቶች ምን ተመራሃል? ለልጆችስ ምን ሰጥተሃል? በጣም ጥሩ። ከእናቶችና ከአባቶች እኔ የተማርኩት ፍቅርን ነው። አሁን እዚህ ሰፈር ሳድግ ስወለድ ሳድግ ፍቅራቸውን ጠንካራነታቸውን በተለይ እናቶች እውነቴን ነው የምልሽ ጠንካራ እናቶች ነው ያሉ አባቶችም እንደዛው ግን በተለይ ነው የምልሽ ይሄ ጠንካራ እናቶች ምንም ብትከፋያቸው ላደረጉልን ውለታቸውን ከፍለን ማንጨርሰው እናቶች እና ያንን ተነሳስተን ነው ለምን እስቲ ተሰብስበው ይመርቁን በተጨማሪም ደግሞ ያው እዛ ምስሉ ላይ የምታያቸው ደግሞ እናት አባቶች ወንድሞቻችን እነሱንም እስቲ እንዘክራቸው ብለን የተነሳ ነውና ከነሱ ጥንካሬን ነው የተማርነው ጥንካሬን ፍቅርን ያ ነው አሁን ያሰባሰበን። እንግዲህ እናንተም አመት ያደርሳችሁ ከዚህ በላይ ደግሞ ሰፊ ማህበርን መስርታችሁ የልጅ ልጆች ደግሞ አይታችሁ ስለ ሰፈራችሁ የምታወሩበት ጊዜ እንደሚመጣ ተስፋ አደርጋለሁ። እኛም በድጋሚ እንግዲህ በእናቶች በወንድሞቻችን በእህቶቻችን በእነሱ ስም ክብረት ይስጥልን እናመሰግናለን። የደስታችን ተካፋይ ስለሆናችሁ ፋና ቀለባት እናመሰግናለን። እንተዋወቅ። እሺ እኔ ፍጹም አጥናፈወርቅ ኪዳነ ማርያም እባላለሁ። ፍጹም እኔ ነኝ። አጥናፈወርቅ እናቴ ናት፣ ኪዳነ ማርያም አባቴ ነው። በሁለቱም ነው የምትጠሪው? በሁለቱም ነው የምጠራው። ምክንያቱም እናቴ ያለ አባት ነው ያሳደገችኝ። እንግዲህ እዚህ ሰፈር ውስጥ ነው ያደግኩት፣ እዚህ ማህበረሰብ ውስጥ ነው ያደግኩትና እኔ አባቶች የምላቸው እዚህ ውስጥ ያሉትን ማህበረሰብ ነው። ምክንያቱም እናቴ እናት ናት፣ ግን ከሷ ጋር ያሳደጉኝ ይሄ ማህበረሰብ ነው። የሚገርም ነው። ብዙ ጊዜ ትልልቅ ሰዎች እናቶች፣ አባቶች ቁጭ ብሎ የሚያወራቸው ሰው ትዝታን የሚያካፍላቸው የሚያማክራቸው ምንም ነገርም ቢሆን ከነሱ ጋር ውሎ የሚያመሽ ወይም ደግሞ ትንሽ አጫውቶ የሚሄድ ሰው ይፈልጋሉ። ይሄንን ነገር ደግሞ ከሰፈራችሁ በደንብ አስተውያለሁ። በጣም የመገናኘት የማውራት ሀሳብ የመለዋወጥ ነገር እንዳለ አይቻለሁና ብታስታውሽኝ ደስ ይለኛል። ይሄ ነገር ወስርሽዋል ወይስ በዛው ነው የቀረው ከሰፈር ውስጥ? አይ አልቀረም። ምንድነው መሰለሽ እኔ አሁን ለዛሬ ማንነቴ ይሄ ሰፈር ትልቁን ምንድነው መሰረት ይጣለልኝ ነው። ከምን ልጀምርልሽ መሰለሽ? አሁን እናቶችን ስፔሲፊክ በጠቅስልሽ አሁን ለምሳሌ እኔ በሆነ ምክንያት በቃ እኔ ባላላጋባም ብዬ ነበር። ምክንያቱም እንዳልኩሽ እናቴ ያለ አባት ስላሳደገችኝ ስለ አባት አላቅም እና አባት ሁሉ ጥሩ ስለማይመስለኝ ማለት ነው። አባቴም ሞቶብኝ ነው። በርግጥ ግን እኔ አላጋባም ስል ምርቃቴ ላይ ይሄ ሰፈር ነው መርቆ ምንድነው ደግሶም ያስመረቀኝና ከዛ አንደኛዋ ወዘሮ አስካለ ይባላሉ። ልጆቻቸው እዚህ ያሉሳቸው ነፍሳቸውን ይማረው። በእንግዲህ በቤት ስም ይጠርተው በእንግዲህ ሚሚ አሁን ያንቺን ሰርግ ነው መንበላሽ ልጅ አረ ያስካለ እንዳይጠብቁ አልኳቸው ማለት ነው። ለምን አሉኝ። አይ በቃ እኔ አላገባም እኔ አልፈልግም አባት ምናምን አላገባም እኔ ዝም ትምህርት መማር ነው ስል አይ እንደሱ አይደለም ልጄ ብለው በደንብ አስረዱኝ እና እንደው ፌስቡክ ላይ ፖስቸው የሳቸውን ታሪክና ዛሬ እኔ በትዳሬ 21 አመት ሊሞላኝ ነው። በጣም ደስ የሚል ትዳር ነው ያለኝና ይሄንን ክሬዲት ለወዘሮ አስካለ ሰጥቼ ፖስት አድርጌዋለሁ። ሌላው ትያ አበቡ የሚባሉ አሉ ልጆቻቸው እዚህ አሉ እና አቡዬ በጣም ቤታቸው እየሄድኩኝ በነገርሽ ላይ ስልክኛ ሰፈር አልነበረም ብዙ ድሮ እንደዚህ ሞባይል አልነበረም ድሮኛ ልጆች ሆነንና ስልክ ያለው አቶ አረጋ ቤትና ትያ አበቡ ቤት አቶ አፈለ ቤት 3 ሰው ቤት ነው እና እናቴ ልጆች ነበሯት ትልልቅ ልጆች ውጪ ይወጡና ስልክ ሲጠራልን አንዳቸው ቤት ነው የሚጠራልን። እዛ ስጠራ አቡዬ ትንሽ ቀለል ይላሉ ከልጅም ጋር ካዋቂም ጋርና አቡዬ ቤት ገብቼ ሙዚቃ ካለ እስክስታ ወርዳለው የሆነ በቃ ቅልቅል ነው ምለው ያለ ነገር ዝግን ብልት ምናምን ነው ማረገውና ከዛም በኋላ ምን አለ ልጃቸው አለ እዚህ ጋር መሌ እንደው ሚሚዬ አርግዛ ማየት ፈልጋለሁ አለ። ምክንያቱም ቅልቅል ያልኩ ስለነበርኩኝ ምን አልመሰለው በቃ ልጁን የምጥለው ሁሉ ነው የመሰለው። ማርገዝ ትፈልጋለህ አልኩና ያቡዬን ነጠላ አስታውሳለሁ ግፍፍ አረኳቸውና እንዲያርጊ ከትቼ እንደ ማርገዝ እንደዚህ ወክ አረኩኝ ማለት ነው ቤታቸው ውስጥ። ከዛ አቡዬ እርግፍ አርገው አለቀሱ። ከዛ ምን አቡዬ ስላቸው ለካ ስታገቢ አይደለም ታረግጆ አግብተሽ ከሰፈር ልትሄጂ ነው ማለት ነው ብለው አቡዬ አለቀሱና ከዛ በኋላ እሳቸው ያንን ስለተናገሩ የልጃቸው ባለቤት ነበረች ልጃቸው
ሃይማኖት አለ ዳግምሽ ትባላለች ልጃቸው ባለቤት ምን አለች ኖ እኛ ማህበር ስላለን እኛ ማህበር ትገባለች አቡዬ አትወጣም እሷ አለች እና በዚህ ምክንያት እነሱ ቀደም ብለው ማህበርተኞች ነበሩ በዛ ምክንያት ማህበር ውስጥ ገብቸው ይሄው 20 ምናምን አመት እዛ ማህበር ውስጥ አለው ማለት እና እነኚህ በጣም ጥቂቶቹ ናቸው ሌላው ማረሳው ደግሞ ሽፈራው የሚባል አለ አሁንም አይ ቲንክ ይመጣል ይመስለኛል አምሽቼ ስገባ ሰፈር ውስጥ ኮቴን ያቋል እንዳልኩሽ ፈጣን ነኝ ድምጽ አለው ኮቴ ምናምን ልክ ስመጣ የውጭ መብራት ያበራልኛል ልክ ጥፍስል የሚገባሽ ላይ በጫት ማታ ነው እንደዛ ምን ነገራገረውና ይሄ ሰፈር ለኔ ብዙ ነገሬ ነውና በዚህ አጋጣሚ እነዚህ ልጆች ይሄንን ፕሮግራም እንዲጀመር ማህበሩን ተቋቁሙ ሰው እንዲገናኝ ዛሬ በህይወት እንድንገናኝ ስላረጉ ቀላል ነገር አይደለም ብዙዎቻችን 20 አመት ያልተያየናለን 30 አመት ያልተያዩ አሉ እንዳለው 10 አመት በላይ ቆየሩ ሰዎች አሉ በመሃላችን በሞት የተለዩ ሰዎች አሉና በህይወት ያለነው እንድንገናኝ ስላደረጉ በጣም ትልቅ ነገር ነውና በጣም ነው ደስ ያለኝ እና ጉርብትናን ደግሞ በዚህ መልኩ እኔ ይሄ በጣም አሪያ የሚሆን ይመስለኛል እኔ በእርግጠኝነት እዚህ ዛሬ የተገናኘው ብዙ ሰው ካጣናቸው እናቶቻችንና አባቶቻችን ይልቅ የተገናኘነው በጣም ደስተኞች ነው የምንሆነው ቀላል ነገር አይደለም እና በጣም ብዙ ሰዎችን ያገኘሁትና በአካል ኖሮ መገናኘት ቀላል ነገር አይደለም ትዝታ መቀስቀስ ቀላል ነገር አይደለም እኔ ብዙ ትዝታዎች አሉኝ በነገራችን ላይ መጽሐፍም ጽፌያለሁ እና የህይወት ቅኝት የሚል ጽፌያለሁ እዛ መጽሐፍ ላይ ይሄን ሰፈር ጠቅሼዋለሁ እና ብዙ ትዝታ አለኝ ስለዚህ ሁላችንም ትዝታችንን ሁሉም ሰው ጻፊ ሊሆን አይችልም እና ሁላችንም ልንጽፈው አንችልም ግን እንኑረው ነው በቃ መገናኘት ቀላል አይደለም ደስ የሚልሽ ነገር ወላጆቻችን ፍቅር ነው የሰጡን ፍቅር ነው ያስተማሩንና ያንን ነገር ማስቀጠል መቻል አለብን ምክንያቱም አሁን በየሶሻል ሚዲያው ላይ በጣም ወረራ እየተደረገብን ነው አንድነት እንዳይኖረን እየተደረገብን ነው ባድማውዚንግ ይሄ ክፉ ነገሮች የሚያለያዩ ነገሮች እየበዙ ነው ስለዚህ ይሄ ነገር እየጎዳን አገራዊ የሆነ አይተናዋል መከፋፈልን ያመጣ ነው ስለዚህ የኛ ሰፈር እንደ ጥሩ ምሳሌ ሌሎችም ሰፈሮች ሊኖሩ ይችላሉ እንደ ጥሩ ምሳሌ ተወስደው ሰዎች እንደዚህ ቢገናኙ ቢሰባሰቡ መልካም ትዝታዎችን ቢወያዩ የነበሩ ነገሮችን ቢያስቀጥሉ ጥሩ ያልነበሩትን ደግሞ በቃ በጥሩ ሁሉ ጊዜ ሁሉም ነገር ጥሩ ላይሆን ይችላል ጥሩ ያልነበሩትን ማስተው ወደ እርሶ ደግሞ እመጣለሁ እንተዋወቅ እሺ የሾርቅ አረጋ መኮንን የእርሶ አባት ናቸው ስማቸው በዚህ ይሄ ሰፈር የሚጠራው በሳቸው ስም ቦታው የአባቴ ቦታ ነው እዚህ ያለ ነው አባቴ ቦታ ላይ የነበሩ ቤት ሰርቶ የነበሩ ሰዎች ነን እንደ እህት እንደ ወንድም እንደ እናት እንደ አባት አንድ ሆነን ያደግን ሰዎች ነን የሚገርም ነው ትዝታ ትንሽ ቢነግሩኝ ደስ ይለኛል ምን አይነት ጊዜ ነበር ያን ጊዜ በጣም ጥሩ ጊዜ ትልቅ እናቶች አባቶች የተከበሩበት ታላላቅ ወንድም የተከበረበት ታላላቅ እህት የተከበረችበት አንዱ ለአንዱ የሚተዛዘንበት የደስታ ዘመን ነበር ለየዛ ዘመን የነበረ አሁን ቢያመጡት ደስ የሚሉት ነገር ምን ይሆን ሁሉም መከባበሩ ራሱ የጎረቤት ልጅ እንደራስሽ ልጅ ነው የምትይዥው እንደራስሽ ልጅ ነው የምትቆጨው እናት አባት እኮ ብዙ ጊዜ አይቀጣም አይም ጎረቤት ነው ጎረቤትም ደግሞ እንደራሱ ልጅ ነው አንድ ቦታ መጥፎ ነገር ቢያይ እንደ ልጁ ነው አስገብቶ ገርፎ ቆንጥጦ የሚለቅ ስትወልጂ ጎረቤት ነው የሚያርስሽ ሰራተኛ አይታወቅም ጎረቤት ነው የሚያርስሽ ጎረቤት ነው ልጅሽን ገበያ ሲሄድ ይዞ እያጠባ ሁለት ጡቱንም እያጠባ ይዞ የሚኖር አሁን ያ ሁሉ የለም በመስቀል ላይ በዳመራ ላይ የነበረው ተሰባስበው አርባር የሚባል ነበር አርባር ላይ ሁሉ ሰፈሩ ሰው በአንድ ላይ የሚኖርበት የሚበላበት የሚጠጣበት ደግ ጊዜ ነበር ያ ሰው በመሰባሰቡ ምን ተሰማውት በጣም ደስ ነው ያለኝ ገና የሰማው ቀን ነው የተደሰትኩት ምክንያቱም አሁን ከብዙዎቹ ጋር ከስንት አመት ጀምሮ አልተያየን አመሰግናለሁ ስላገኘሁት በጣም ደስ ብሎኛል እንተዋወቅ ሚሊዮን ፍቅረ ስላሴ ይባላለሁ ያረጋ ሰፈር እንግዲህ አንዱ ተወላጅ ነኝ እጅግ በጣም ውስጥ የሚነካ ነገር ነውና ትንሽ ቀደም እንደውም ትንሽ የሆነ ነገር ወስዶኝ ነበር እዛ ሚሚ ስትናገር አዎ በጣም ሚሚ ስትነግረኝ እኔ ራሱ በጣም ተረብሼ ነበር ዋጣ አድርጌው ነው እንጂ ያው ራሴን መቆጣጠር ስላለብኝ ያስኩት ነገር አለ የሚገርምሽ ይሄ አረጋ ሰፈር ከ001 እስከ 127 ነው የቤት ቁጥሩ ራሱ በቃ ይሄ ነው አባወራው በጣም በዚህ ውስጥ ግን ትልቅ ነገሮች አሉ አንደኛ እንደተባለው
የማንም ልጅ አይደለም፣ ሁሉም የሁሉም ልጅ ነው። ግን አሁን ከትዝታዎች ላንሳልሽ ብጀምር እኔ በነበረኝ ጊዜ ከትምህርት ቤት መጥቼ ያገኘሁት ቤት ነው የምገባው። በቤቴ አልገባም፣ ያገኘሁት ቤት ነው የምገባው። ያገኘሁት ቤት ገባው፣ ያገኘውን ነው የምበላው። የምረር ነው ዝም ብሎ ከፍ መግባት ያገኘሁበት ቤት ነው የምገባው። ዋው! ለምሳሌ እዚህ አጠገቤ ያለው ሰው ወይዘሮ አስካለ ቤት ሊሆን ይችላል፣ ኦር እታባ ብላ የምታሳደገችኝ እናቴ ቤት ሊሆን ይችላል። በዚህ በኩል ደግሞ አክስቴ ቤት ሊሆን ይችላል። በዚህ በኩል አቶ አፈለ ቤት ሊሆን ይችላል። እኔ በቃ ያገኘሁበት ወይ አቦዬ ጋር ሊሆን ይችላል። የተመቸኝ ቦታ ላይ ሄጄ ምሳ አምጡ ብዬ በልቼ ደብተሬ የምጥልበትን ራሱ አላውቀውም። በዛ ተጨማሪ ደግሞ የኔ አባት አሉ ነፍሳቸውን ይማር፣ በጣም ጥሩ ነገር አድርገው አሳድገውናል። የማንም ሰው የሚመጣ ሰው ጠቅላላ ጉልበት መሳም አለበት። ትልቅ የለም ትንሽ የለም። አሁን የቀረ ይመስለኛል አይደል? አልቀረም፣ በእኔ ቤት አልቀረም። አዎ፣ ስለዚህ ልምዱን ይዘህ ሄደሃል። አስቀጥየዋለሁ፣ ልጆቼም ቀጥለዋል። አሁንም እዚህ ጋር አይተሽኝ እንደሆነ አላቅም፣ ቀረጻው ላይ ገብቶ እንደሆነ አላቅም፣ እናቶቼን እየሳምኩ ነበር። ምክንያቱም ያደኩበት ነው፣ የኖርኩበት ነው። የኖርኩበትን እንዴት ተወዋል? የትም ኤሪያ ላይ ቢሄድ መሳም ከጀመር ሁሉንም ጉልበት ስሜ ነው ማለፍ የምፈልገው። ልጆቼም አሁን 5 ልጆች አሉኝ። ሁሉም ይሄን ተከትለው ነው። ህፃናቶቹ እንኳን አሁን 2 መንታዎች እሱን እያረጉ ነው ያሉት። እና በእንደዚህ አይነት እንደገና በአይን የምንግባባ ሰዎች ነው። 127 አባወራ ሰው ድንገት ቢወድቅ እንኳን አንስቶ አቅፎ ደግፎ ኪስሽን አያይም፣ ቦታሽ ላይ ወስዶ ነው የሚያስቀምጥሽ። እኛ ታላላቆቻችን እንዴት ሊያዩን ይችላሉ የሚል ስጋት የምንገኝበት ቦታ ሁሉ የለም። ስለዚህ ሆያ ሆየው አንድ ላይ ነው የሚጨፈረው። ከዚህ ወተን ከሰፈር ሌላ ቦታ ድረስ ሁሉ ስንሄድ በጠቅላላ ወጣቱ አንድ ላይ ተያይዘን ነው የምንሄደው። ከዛስ ዳቦ ሁሉን መርጥ ነበር፣ አበሻና የስንዴና የነጭ። ከዛ ደግሞ ስንመጣ ሰፈራችን ላይ ደግሞ ደሳስ የሚሉ አብሮ አደጎች እኩል ነው የምንበላው የምንጠጣው። ማንም የማንንም አይለይም። ስለዚህ በዚህ አግባብ ያደገ እንደገና ነበረ። እውነት ዛሬ ካቅም በላይ ነው ይህን ነገር ባይዘው። በዚህ አጋጣሚ ሰለሞንን ላመሰግን ፈልጋለሁ። 4 ዓመት ለፍቶበታል ይሄን ጉዳይ። ቆንጆ በጣም የሚያምር ነገር እውነት ነው የምነግርሽ። ዛሬ የምናየው ነገር ዘመናችንን ያጣነውን ነገር ነው ዛሬ ያገኘነው። ስለዚህ እነዚህ ነገሮች አሉ። በዚህ ልክ ዛሬም ትውልዱ ልጆቻችንንም ይዘን የመጣ ነው። ይሄኛውን የእናቶችን ጥንካሬ፣ የእናቶችን ብርታት፣ የኛን አስተዳደግ መታዘዝነት ነው እንዲመጣ ስለፈለግን ነው። የሚገርም ነው እንግዲህ ድግሱ በደንብ የሞቀ ይመስላል። እንግዶቻችሁን በደንብ መተዋል ይመስለኛልና ግን ሳይመርቁን መሄድ ቅር ይላል። መርቆን ብንለያይ ደስ ይለኛል። በመጀመሪያ ደረጃ እንዳለው ለሰለሞን እድሜና ጤና ይስጥህ፣ ክበር፣ ድመቅ። አረ ለዚህማ መቆም ያስፈልጋል። ክበሩ፣ ድመቁ ሁላችሁ። ለዚህ ላደረሰን አምላክ ክብር ምስጋና ይድረሰው። ለፈጠረን አምላክ አንግቶ አምሽቶ ለዚህ ላደረሰን አምላክ ክብር ምስጋና ይድረሰው። ለዚህ ደረጃ ላበቃችሁ ለለፋችሁ ስም እድሜና ጤና ይስጣችሁ። የወለዳችኋቸው ይባረኩ፣ ብሩክ ሁኑ። እግዚአብሔር ደጉን የተሻለውን ጊዜና ቀን ይስጠን። አዎ በተረፈ ስላሴ ይምላበት። እነኛ እዚህ ሰፈርም እዚሁ ሲመገቡ እዚሁ ሲሰሩ የነበሩት ጦር ሰራዊቶች ወታደሮች ሁሉ ትዝታ ያለው ሰፈር ነውና እንግዲህ ለነሱም በዚህ አጋጣሚ ለሚያውን ሁሉ ይሄው ተሰባስበን የእናንተንም እንትን አንስተናል። እነዚህም ደግሞ የምታያቸው በእንትን ላይ ያለፉት ቤተሰቦቻችንም ነፍሳቸውን ባጸደ ገነት ያኖርልን። እናንተም እንደዚህ መጣችሁ እውነት አድምቀችልናል። እውነት እናመሰግናለን። ክብረት ይስጥልን። አመሰግናለሁ ሰለሞን። እንግዲህ ጥሩ ቆይታ ነበረን ተመልካቾቻችን። እናንተም ደስ እንዳላችሁ እንደተማራችሁ አልፎ ተርፎ ደግሞ ወደ ሀገራችን ደግሞ እንደዚህ አይነት ምሳሌዎችን ምን ተገበረበት ጊዜ እንደሆነ ተስፋ አረጋለሁ። አብሬያችሁ ያስሚን ሰይድ ነበርኩኝ። ጥሩ ቆይታ እንዳሳለፍን ተስፋ አረጋለሁ። ቀጣይ እስክንገናኝ ፋና ቀለማት ይቀጥላል። እኔ እዚያው አበቃለሁ። መልካም ጊዜ። ቻው። እሺ